የፍቅር ጥግ የክርስቶስ መከራና ስቅለት። ዓለምን ለሁለት የከፈለ የታሪክን አቅጣጫ የቀየረና የሰው ልጅ የዘላለም ዕጣ ፈንታ የወሰነ ያ አስደናቂ ክስተት ከ2000 ዓመታት በፊት በሌሊት በጌቴሰማኒ ተጀምሮ በቀራንዮ ኮረብታ ላይ የተፈጸመው ያ ታላቅ ታሪክ። የብዙዎች ጥያቄ የዓለም ምስጢርና የታላቁ ፍቅር መገለጫ የሆነው ስለ ኢየሱስ ክርስቶስ ስቅለት በመጽሐፍ ቅዱስ ምን ይላል? በወቅቱ የነበሩ አስገራሚ ክስተቶችስ ምን ነበሩ? ምንስ ትርጉም አላቸው? የሚሉትን ሌሎችንም ዛሬ በአሳፍ ቲዩብ እጅግ ልብ የሚነካውን ጥልቅ የሆነውን የመጽሐፍ ቅዱስ ታሪክ ጉዞ ይዘንላችሁ ቀርበናል። ይህንን የፍቅር ጉዞ እስከ መጨረሻ አብራችሁ እንድትጓዙ በፍቅር እንጋብዛለን። የፍቅር ጥግ የክርስቶስ መከራና ስቅለት። በታሪክ ውስጥ ብዙ ነገሥታት ስለ ክብራቸው፣ ስለ ሥልጣናቸው፣ ስለ ወንበራቸው ሲሉ በጦርነት በኃይል እርምጃቸው ሕዝባቸውን በመሥዋዕትነት ገድለዋል፣ አስገድለዋል። ዛሬ ግን የምናወራው ስለ አንዱ ንጉሥ ነው። እርሱ ግን ስለ ሕዝቡ ፍቅር ሲል ክብሩን ጥሎ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ማኅፀን ተወልዶ ሰው በመሆን ራሱን ዝቅ አድርጎ እስከ ሞት ድረስ የታዘዘውን ንጉሥ። ይህ ንጉሥ ኢየሱስ ክርስቶስ ይባላል። ይህ የኢየሱስ ክርስቶስ የስቅለት ታሪክ የስቃይ ብቻ አይደለም። ይህ ታሪክ የዓለማችን ታላቁ የፍቅር ደብዳቤ ጭምር ነው። አሁን እስኪ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመያዙ በፊት የነበረበትን የጌቴሰማኒን ቆይታውን እንመልከት። ታሪኩ የሚጀምረው በጌቴሰማኒ ነው። በዛ አስጨናቂ ሌሊት ኢየሱስ ሊመጣ ያለውን መከራ አስቀድሞ ተመልክቶታል። በመጽሐፍ ቅዱስ እንደተጻፈው ጭንቀቱ እጅግ ከባድ ከመሆኑ የተነሳ ላቡ እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። ይህም ሁኔታ በሕክምና ቋንቋ ሄማቲድሮሲስ የሚባለው ይህ ክስተት አንድ ሰው እጅግ ከፍተኛ የሆነ ስነልቦና ጫና ውስጥ ሲወድቅ የደም ስሮቹ ፈንድተው በላብ መውጫ ቀዳዳዎች ደም ሲወጣ የሚታይበት ሁኔታ ነው። ኢየሱስ ገና ሳይገረፍ በውስጡ መታመም ጀምሮ ነበር። ቀጥለን የግርፋቱንና የውርደቱን ሁኔታ እንመልከት። ጌታችን በአስቆሮጡ ይሁዳ አማካኝነት ታልፎ ከተሰጠና ከታሰረ በኋላ ወደ ገዢው ጲላጦስ አደባባይ ተወሰደ። ይህም ጉዞውን እንድንመለከትና እንድናጤን ያደርገናል። የመጀመሪያው ጉዞ ከጌቴሰማኒ ወደ ሐናና ቀያፋ ቤት ያደረገው ጉዞ ነበር። ጌቴሰማኒ የሚገኘው ከኢየሩሳሌም ቅጥር ውጭ በደብረ ዘይት ተራራ ግርጌ ነው። ኢየሱስ እዚያ ከተያዘ በኋላ ወደ ሊቀ ካህናቱ ቤት ተወሰደ። ይህ መንገድ የቄድሮስ ሸለቆን አቋርጦ ወደ ላይኛው ከተማ የሚወስድ ሲሆን ርቀቱ በግምት 1.5 ኪሎ ሜትር ይሆናል። ሁለተኛው ጉዞ ከቀያፋ ቤት ወደ ጲላጦስ አደባባይ ያደረገው ጉዞ ነበር። በማለዳው የሰንበት ምክር ቤት ከተወሰነ በኋላ ኢየሱስ በወቅቱ የሮማ ግዛት መቀመጫ ወደ ነበረው ወደ ጲላጦስ አደባባይ ወሰዱት። ይህ ጉዞ ደግሞ ወደ 1 ኪሎ ሜትር ገዳማ ይረዝማል። ሦስተኛው ጉዞ ከጲላጦስ ወደ ሄሮድስና ተመልሶ ወደ ጲላጦስ ያደረገው ጉዞ ነው። ጲላጦስ ኢየሱስ የገሊላ ሰው መሆኑን ሲያውቅ ወደ ሄሮድስ ላከው። ሄሮድስ የነበረበት ቤተ መንግሥትና የጲላጦስ መኖሪያ ብዙ ባይራራቁም በመካከላቸው የነበረው መመላለስ በድምሩ እስከ 1 ኪሎ ሜትር የሚሆን ተጨማሪ ርቀት ጨምሯል። እዚህ ጋር የምንመለከተው የጉዞውን አስቸጋሪነት ነው። እነዚህ ርቀቶች ልዩ የሚያደርጋቸው የኪሎ ሜትሮች ብዛት ብቻ አይደለም። ይልቁንም መልክዓ ምድሩ እጅግ አስቸጋሪ ነበር። መንገዱ ዳገታማና ወጣ ገባ የነበረ በመሆኑ የጌታችን የእግር ጉዞ በደከመ ሰውነቱ እጅግ ከባድ ነበር። ምክንያቱም የነበረበት ሁኔታ ኢየሱስ በሰንሰለት ታስሮ እየተገረፈና እየተደበደበ እንዲሁም ሌሊቱን ሙሉ ሳይተኛ ሳይበላ የተጓዘው በመሆኑ ነው። በአጠቃላይ ኢየሱስ በዛች ሌሊትና ጠዋት በእግር የተጓዘው መንገድ ለአካል ጉዳትና ለከፍተኛ ድካም የሚዳርግ እጅግ ፈታኝ ጉዞ አድርጓል።
ቀጥለን የግርፋቱን ስቃይ እንመልከት። በጲላጦስ አደባባይ የተፈጸመው ግርፋት ተራ ቅጣት አልነበረም። ሮማውያን ፍላግራም ብለው የሚጠሩት ግርፋት አንድ ሰው ለሞት አፋፍ የሚያደርስ ወይም ከፊል ሞት ኢንተርሚዲየት ዴዝ ተብሎ የሚታወቅ እጅግ ጨካኝ የማሰቃያ ዘዴ ነበር። በዚህም የመጀመሪያ የጅራፉን አስፈሪነት እንመልከት። ያ ግፍ የተሞላበት ጅራፍ የተሰራው ከጠንካራ የቆዳ ስሪቶች ሲሆን በእያንዳንዱ ጫፍ ላይ ሹል የሆኑ የበግ አጥንቶች እንዲሁም የተሳሉ መንጠቆ የሚመስሉ የሊድ ብረቶች ይታሰሩበት ነበር። ጅራፉ በጌታችን ቅዱስ አካል ላይ ሲያርፍ ቆዳውን ከመቅደድ ባለፈ አጥንቶቹና ብረቶቹ ወደ ውስጠኛው ሥጋ ሰርገው በመግባት የሰውነቱን ክፍሎች እየቆራረጡ ይዘው ይወጡ ነበር። ሌላኛው የግርፋቱ ብዛትና ሁኔታ። በአይሁድ ሕግ ግርፋት ከ41 ጎሎ 39 እንዲሆን ይገደባል። ነገር ግን ሮማውያን ለክርስቶስ በነበራቸው ንቀትና ጥላቻ ይህንን ሕግ አልጠበቁም። በዚህም ምክንያት በጌታ ላይ ገደብ የሌለው ስቃይ ደርሶበታል። ሮማውያን እንደፈለጉ እስከሚደክማቸው ድረስ ይገርፉ ስለነበር ቁጥሩ ከመቶዎች በላይ ሊሆን እንደሚችል የሥነ መለኮት ምሁራን ይናገራሉ። መላ አካሉ ቆሰለ። ግርፋቱ ጀርባውን ብቻ ሳይሆን ደረቱን፣ እግሮቹንና ትከሻውን ጨምሮ ያካተተ ነበር። መላ አካሉ እንደታሰረ ከስቃዩና ከንቅናቄው የተነሳ መሬት ተሰነጠቀ። ደሙም እንደ ጅረት በአደባባይ ላይ ይፈስ ነበር። ሌላኛው የጌታችን የስቃዩ ጥልቀት ነው። ግርፋቱ ሲጠናቀቅ የጌታችን አካል የሚታወቅ አልነበረም። ነቢዩ ኢሳይያስ ሰዎች ፊታቸውን እስኪሰውሩ ድረስ ተገረፈ እንዳለው ያ ውብ ፊቱና ቅዱስ አካሉ በደም ተለውሶ ሥጋው አልቆ አጥንቶቹ እስኪታዩ ድረስ ተቀጥቅጧል። ጌታችን የሆነ አካሉ ብቻ ሳይሆን የቆሰለው ኢየሱስ ሙሉ አካሉ ነው የቆሰለው። ይህ ሁሉ የሆነው ግን በዝምታ ነበር። እንደ በግ ለመታረድ ተነዳ፣ በግርፋትም ፊት አፉን አልከፈተም። እኛ ግን በእርሱ ቁስል ተፈወስን ብሎ በኢሳይያስ ምዕራፍ 53 ቁጥር 5 ላይ ነቢዩ ቀድሞ ተናግሮ ነበር። ያ የጅራፍ ድምፅ በእያንዳንዱ ምት ስለ አንተ ስለ አንቺ ነው የሚል የፍቅር ድምፅ ያስተጋባ ነበር። የሮማውያን ወታደሮች በጭካኔ በሳቁበትና በተሳለቁበት ያ ሰዓት እርሱ ግን ዓለምን የሚያድንበትን የደም ዋጋ እየከፈለ ነበር። ዛሬ ያንን ግርፋት ስናስብ ከሕመሙ በላይ የሚታየን የእርሱ የማይለካ ፍቅርና ለሰው ልጆች የከፈለው መራራ ዋጋ ነው። እያንዳንዱ የጅራፍ ምልክት የእኛ የኃጢአት ዕዳ የተደመሰሰበት የፍቅር ብዕር ነበር። ቀጥለን የጎልጎታን መንገድ እንመልከት። ከባዱን መስቀል አሸከሙት። ጉዞው ተጀመረ። ዕለቱ ዓርብ፣ ቀኑ እንደ ኢትዮጵያን አቆጣጠር መጋቢት 27 ቀን ነበር። በጠዋቱ ክፍለ ጊዜ ከማለዳው 12 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ እንደሆነ ይታመናል። በዚህ ዕለትም ከጭካኔ ግርፋት በኋላ የጌታችን አካል ዝሎና ደም እየፈሰሰው ነበር። በዚያ የዛለ ትከሻው ላይ የከባድና ሸካራ የሆነ የእንጨት መስቀል አሸከሙት። መስቀሉ በቆሰለው ትከሻ ላይ ሲያርፍ ቁስሉን እንደገና እየከፈተው ደሙ ይፈስ ነበር። በእያንዳንዱ እርምጃ መስቀሉ ወደ መሬት ሲጎተት የሚሰማው ድምፅ የሞት አዋጅ ይመስል ነበር። በዚህ ወቅት የሕዝቡ ድባብና ሁኔታ ምን ይመስል ነበር? በኢየሩሳሌም ጎዳናዎች ላይ የተሰበሰበው ሕዝብ ድባብ እጅግ የሚረብሽ ስሜት ነበረው። አንደኛው የተሳላቂዎች ጩኸት ነው። ጥቂት ቀናት ቀደም ብሎ ሆሳና ብለው የተቀበሉት አንዳንዶች ዛሬ ግን ፊታቸውን አዙረው ስቀለው ስቀለው እያሉ ይጮኻሉ። በፊቱ ላይ ይተፉ ነበር። በደከመውና በወደቀው አምላክ ላይ ያፌዙ ነበር። ሁለተኛው የእናቶች ለቅሶ ይሰማ ነበር። በዚያ ሁሉ ግርግር መካከል ግን የእናቱ የድንግል ማርያምና የሌሎች እናቶች ልብ የሚሰብር ለቅሶ ይሰማ ነበር። ልጇ በደምና በአቧራ ተለውሶ ሲንገላታ ማየት አንጀቷን እንደ ሰይፍ ይቆርጠው ነበር። ሌላኛው የወታደሮቹ
ጭካኔና ጩኸት። ጌታችን በድካም ሲወድቅ ወታደሮች በርኅራኄ ፋንታ በእርግጫና በጅራፍ ያስነሱት ነበር። ያ አምላክ ግን ምንም ምላሽ ሳይሰጥ በዝምታና በትዕግሥት ጉዞውን ቀጠለ። አሁን ደግሞ የጌታችንን የመውደቅና የመነሳት ምስጢር እንመልከት። ጌታችን 3 ጊዜ በመስቀሉ ክብደት መሬት ላይ ወደቀ። በወደቀ ቁጥር ግን ስለ ሰው ልጅ ፍቅር ሲል ደግሞ ተነስቶ ቆመ። የቀሬናው ስምዖን መስቀሉን እንዲያግዘው ሲገደድ ፈጣሪ ለፍጡሩ ድካሙን ሲያጋራ የታየበት ታላቅ የትሕትና ትዕይንት ነበር። ከብዙ ስቃይ በኋላ በመጨረሻ ጌታችን ኢየሱስ ክርስቶስ የቀራንዮ አናት ላይ ደረሰ። በጲላጦስ አደባባይ ከተገረፈ በኋላ እስከ ቀራንዮ ጎልጎታ ድረስ ደግሞ ከባድ መስቀል ተሸክሞ ጌታችን ኢየሱስ ክርስቶስ የተጓዘው ተጨማሪ 600 ሜትር ገዳማ ወይም ቪያ ዶሎሮሳ እጅግ በጣም አድካሚ ክፍል ነበር። በመጨረሻም ደም በጠገበው በዚያ ጎዳና አልፎ የራስ ቅል ስፍራ ወደሚባለው ቀራንዮ ደረሰ። በዛ ተራራ ላይ ቆሞ ወደ ኋላ ሲመለከት የተጓዘበት መንገድ ሁሉ በደም ተቀልሞ ነበር። ያ መንገድ ለጌታችን የመከራ መንገድ ወይም ቪያ ዶሎሮሳ ሲሆን ለኛ ግን የሕይወትና የነጻነት መንገድ ሆነ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን በማለት ኢሳይያስ ምዕራፍ 53 ቁጥር 5 ላይ ይናገራል። ያ የፍቅር ጉዞ ዛሬም ድረስ በልባችን ውስጥ ሕያው ነው። ጌታችን ያንን ሁሉ መከራ የተቀበለው እኛን ወደ ሰማያዊ ቤታችን ለመውሰድ እንደሆነ ስናስብ ምስጋናችንና ፍቅራችን ይበልጥ ይጨምራል። ከባድ መስቀል ተሸክሞ በወደቀበት ወቅት እኛን ከውድቀት እያነሳን እንደነበር ማሰቡ ብቻ ልብን በጥልቅ ይነካል። ቀጥለን ስቅለቱንና የመከራውን ፍጻሜ እንመልከት። 3 ሰዓት ላይ በመስቀል ላይ ተቸነከረ። እጆቹ እግሮቹ በረጅም ሚስማሮች ተበሱ። በመስቀል ላይ ሆኖ ለመተንፈስ ሰውነቱን ወደ ላይ ማንሳት ነበረበት። ይህም እያንዳንዱ ትንፋሽ በከፍተኛ ስቃይ የታጀበ እንዲሆን ያደርገዋል። በዚህ ወቅት ታላቁን ትዕይንት እንመልከት። በዚህ ሁሉ ስቃይ ውስጥ ሆኖ የተናገረው የመጀመሪያው ቃል ግን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነበር። ይህ ነው የክርስቶስ ፍቅር፣ ሰቃዮቹን እንኳ የሚምር ልብ። በቀራንዮ ኮረብታ ላይ የተፈጸመው ያ የመስቀል ላይ ስቅለት በዓለም ታሪክ የታየበት እጅግ አስደንጋጭ የጭካኔ ጥግና እጅግ አስደናቂ የፍቅር ማሳያ ነበር። ጌታችን በመስቀል ላይ በነበረበት 6 ሰዓታት ከጠዋቱ 3 ሰዓት እስከ 9 ሰዓት የታዩትን ክስተቶች ልብ የሚነኩ ነበሩ። አንደኛ፣ የችንካሩ ስቃይ። ወደ ቀራንዮ አናት እንደደረሱ ልብሱን ገፈፉት። የግርፋቱ ቁስል ከልብሱ ጋር ተጣብቆ ስለነበር ልብሱን ሲገፉት ቁስሉ እንደገና አገርሽቶ ደሙ ይፈስ ጀመር። ከዛም በዚያ በደከመው አካሉ ላይ አተኙት። ችንካሩን እንመልከት። ረጅምና ወፍራም የብረት ችንካሮችን በእጆቹና በእግሮቹ ላይ ሲመቱ የመዶሻው ድምፅ በሰማይና በምድር ያስተጋባ ነበር። የጅማቶቹ መበጣጠስና የአጥንቶቹ መገጣጠሚያ መላቀቅ የሚሰጠው ሕመም በቃላት አይገለጽም። ቀጥሎ መስቀሉ መቆሙን እናያለን። መስቀሉን አንስተው ጉድጓድ ውስጥ ሲከቱት የሰውነቱ ክብደት በችንካሮች ላይ አረፈ። እያንዳንዱ ትንፋሽ የሚገኘው በታላቅ ስቃይ ነበር። በመቀጠል የመስቀል ላይ 7ቱን ቃላት እንመልከት። ጌታችን በመስቀል ላይ ሆኖ የተናገራቸው ቃላት የፍቅርና የይቅርታ መዝገቦች ነበሩ። አንደኛ የይቅርታ ቃል ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ለሚሰቅሉት የጸለየው። ሁለተኛ የተስፋ ቃል ነው። ለቀኝ ወንበዴው ዛሬ በገነት ከኔ ጋር ትሆናለህ አለው። ሶስተኛ የኃላፊነት ቃል ነበር። እናቱን ለወዳጁ ዮሐንስ አደራ የሰጠበት። አራተኛ የብቸኝነት ቃል፣ አምላኬ አምላኬ ለምን ተውኸኝ በማለት የሰው ልጅ መረር ያለ ጩኸት ጮኸ።
ጮኸ። አምስተኛ የጥም ቃል ተጠማሁ አለ። የነፍሳትን መዳን ተጠማ። ስድስተኛ የድል ቃል ተፈጸመ አለ። የደህንነት ሥራ መጠናቀቁን አበሰረ። ሰባተኛ የመጨረሻው ቃል አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ ክቡር ነፍሱን ከሥጋው ለየ። እስካሁን ደግሞ የተፈጥሮ ምስክርነትን በዚህ ወቅት የነበረውን ሁኔታ እንመልከት። ፈጣሪ በመስቀል ላይ ሲሰቀል ፍጥረትም ዝም አላሉም። የመጀመሪያው ጨለማ ሆነ። ከቀኑ 6 ሰዓት እስከ 9 ሰዓት ድረስ ፀሐይ ጨለመች፣ ምድር በጭጋግ ተዋጠች። ፈጣሪዋ ሲራቆት ለማየት አልፈለገችም። ሁለተኛው የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ከላይ እስከ ታች ለሁለት ተቀደደ። ይህም በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱን አሳየ። ሌላኛው የምድር መንቀጥቀጥ ነው። ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብሮችም ተከፈቱ ይለናል። ቀጥለን ደግሞ ጎኑን በጦር የወጋውን ወታደር ክስተት እንመልከት። ጌታችን ነፍሱን ከሰጠ በኋላ መሞቱን ለማረጋገጥ አንድ የሮማዊ ወታደር ጎኑን በጦር ወጋው። በዚህ ጊዜ ደምና ውሃ ከጎኑ ፈሰሰ። ይህም ለዓለም ሁሉ የሕይወት ምንጭና የጥምቀት ምስጢር ሆነ። እነሆ የእግዚአብሔር በግ ብሎ ዮሐንስ በወንጌሉ እንደነገረን ጌታችን ኢየሱስ ክርስቶስ የሕይወት ምንጫችን ሆነ። በመስቀል ላይ የታየው ትዕይንት የጭካኔ ድል ሳይሆን የፍቅር ድል ነበር። ጌታችን እጆቹ በመስቀል ላይ የዘረጋው ለዓለም በሙሉ ወደ ፍቅሩ ለመጥራት ነበር። ያ በችንካር የተወጋ እጁ ዛሬ እኛን ለመባረክ የተዘረጋ ነው። ያ የቆሰለ ጎኑ ዛሬ እኛን ለመጠገን የተዘረጋ ነው። ይህንን ክስተት ስናስብ በየዓመቱ የምናከብረው በዓል ብቻ ሳይሆን በእያንዳንዱ የሕይወታችን ቅጽበት የተከፈለልን ታላቅ የፍቅር ዋጋ መሆኑን መረዳት ይገባናል። ወዳጆቼ፣ የክርስቶስ ስቅለት የአንድ ጻድቅ ሰው አሟሟት ብቻ አይደለም። በእያንዳንዱ ጅራፍ፣ በእያንዳንዱ ሚስማርና በፈሰሰው እያንዳንዱ የደም ጠብታ ውስጥ የኔና የናንተ ስም አለ። እርሱ የሞተው እኛን እንድንኖር ነው። ይህ ታሪክ ዛሬ ድረስ የሚነግረን አንድ ትልቅ እውነት አለው። እርሱም አንተ፣ አንቺ በእግዚአብሔር ፊት እጅግ ዋጋችሁ ውድ ነው የሚል ነው። ውድ የአሳብ ቲዩብ ተከታታዮች፣ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያልን በምትኖሩበት የዓለም አቅጣጫ ሁሉ የእግዚአብሔር ምሕረትና ጥበቃ ከእናንተ ጋር ይሁን እያልን የዛሬ መልእክታችንን በዚህ እንቋጫለን። ጸጋ ይብዛላችሁ። መድኃኒተ ዓለም ክርስቶስ የምድሬ ሰማይ ንጉሥ ተዋረድክብኝ ተገፋህ ፍቅር ምሕረትን በሰጠህ